ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ ማተኩራለሁ። በዛሬው ቆይታችን ላይ በሁለት መሰረታዊ የሆኑ አጀንዳዎች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው የኢትዮጵያን የቀይ ባህር ጥያቄ መነሳት ተከትሎ ኢትዮጵያን በውስጣዊ አጀንዳዎች ለመጥመድ እየተንቀሳቀሰ የሚገኘው የሻዕቢያ መንግስት የህወሓት ቡድንን በመጠቀም በትግራይ ክልል የመፈንቅለ መንግስት እርምጃን ለማካሄድ የሚያስችሉ እቅዶችን አውጥቶ እየተንቀሳቀሰ መሆኑ በተደጋጋሚ እየተገለጸ ቢሆንም ከሚያዝያ 1 ጀምሮ በቀጣይ 1 ዓመታት የትግራይ ክልል በጊዜያዊ አስተዳደርነት ፕሬዝዳንትነት እንዲመሩ የተሾሙት ሌተናል ጀነራል ታደሰ ወረደ የህወሓት ቡድን በትግራይ ክልል የመፈንቅለ መንግስት እርምጃን ማካሄድ እንደማይችል ገልጸዋል። ሌተናል ጀነራሉ ባደረጉት ቃለ መጠይቅም አንዳንድ የትግራይ ክልል የሚገኙ ሚዲያዎች በህወሓት ቁጥጥር ስር መዋላቸውን ተከትሎ የተሰጡ ቃለ መጠይቆች ታጥፈዋል፣ አጀንዳዎች ተቀይረዋል፣ ህወሓት ራሱ በሚፈልገው መልኩ ነገሮችን መልክ እያስያዘ ነው ብለዋል። ምንም እንኳን ህወሓት በትግራይ ክልል እያደረገ ያለው እንቅስቃሴ ከሻዕቢያ ጋር በጥምረት በመሆን እያደረገው የሚገኘው ነገር እንደሆነ ይፋ ቢሆንም አሁን ላይ ባለው የትግራይ ክልልን ስልጣን የመረከብ ፍላጎት መጨመር ጋር ተያይዞ ግን ሻዕቢያ የተለያዩ ጥምዶችን አዘጋጅቷል። በትግራይ ክልል ካለው ሁኔታ ጎን ለጎን ደግሞ የኢትዮጵያን የቀይ ባህር ጥያቄ መነሻ በማድረግ ኤርትራ የቀይ ባህር ዳርቻ ላይ የተለያዩ እንቅስቃሴዎችን በጀመረችበት በዚህ ወቅት ላይ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ላይ የኤርትራን የቀይ ባህር ዳርቻዎችን ለመቆጣጠር የሚያስችሉ እንቅስቃሴዎች መጀመራቸው ተሰምቷል። አሜሪካ በተደጋጋሚ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን አምባገነናዊ መሪ እንደሆኑ፣ ጸረ ዲሞክራሲያዊ መሪ እንደሆኑ ስትገልጽም ቆይታለች። ታዲያ መነሻ አድርጎ አሁን ላይ የመካከለኛው ምስራቅ ጦርነትን በድል ለማጠናቀቅ ኤርትራን ወሳኝ አጋር አድርጋ ለመጠቀም ያሰበችው አሜሪካ ምን እርምጃዎችን ወሰደች? ከኢትዮጵያ ጋር ያለው ጉዳይ እንዴት ይታያል? በሚለው ዙሪያ ላይ ሰፋ ያለ መረጃን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን የሰጠችው እስራኤል ከሶማሊያ ጋር ያለችበት ውጥረት እየተባባሰ መጥቷል። ሶማሊያ የባብ ኤል መንደብ ወሽመጥ ላይ የእስራኤል መርከቦች እንዳያልፉ ማገዷም ተነግሯል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከእስራኤል ጋር ወደ ጦርነት እንገባለን የሚል ተደጋጋሚ ማስጠንቀቂያዎችን ሲሰጡ ቢቆዩም አሁን ላይ መርከቡ ማገዳቸውን ተከትሎ ግን እስራኤል ልትወስደው የምትችለው እርምጃ የከፋ ሊሆን እንደሚችልም እየተነገረ ይገኛል። በእስራኤልና በሶማሊያ መካከል ምን ተፈጠረ? ሶማሊያስ የጦር አቅሟን ለማጠናከር ምን እርምጃ ወሰደች? የሚለውን ጨምሮ ሌሎች መረጃዎችን ይዤላችሁ እቀርባለሁ። በሰሞኑን እየተመለስኩባችሁ ነው። ትንሽ ጉንፋን ነገር አፈን እያደረገኝ ስለሆነ ነው። እንግዲህ አሁን ላይ የተሻሉ ለውጦችን ስላየው በተደጋጋሚ እንደወትሮው አዳዲስ መረጃዎችን እያስቆላችሁ እመጣለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ ካደረጋችሁ ለሌሎችም እንድታጋሩ ጋብዛችኋለሁ። ወደ ቀዳሚው መረጃም ተሻገርኩኝ። አብራችሁ ቆዩ። የመጀመሪያው ቀዳሚ አጀንዳችን የሚሆነው ኢትዮጵያ በቀይ ባህር ላይ ያቀረበችው ጥያቄ ከዛም በተጨማሪ ደግሞ ኢትዮጵያ በአፍሪካ ቀንድ ላይ እየገነባች ያለችውን የኢኮኖሚ ፖለቲካዊ እንዲሁም ደግሞ ወታደራዊ ብልጫን ተከትሎ የኤርትራ መንግስት የኢትዮጵያን የውስጥ ሰላም ለማዋክ ህወሓት የተባለ እንዲሁም ደግሞ አገርን አሳልፈው የሸጡና ዛሬም ድረስ የጦርነት ነጋሪት የሚጎስሙ ቡድኖችን በመደገፍ የኢትዮጵያን የውስጥ ሰላም ለማወክ የተለያዩ ጥረቶችን እያደረገ ይገኛል። ታዲያ በሻዕቢያና በህወሓት መካከል ጽምዶ በሚል ሽፋን የተፈጠረው ወንድማማች ወይም ደግሞ ህዝብ ለህዝብ ጥምረት ዛሬ ላይ በይፋ ወታደራዊ ጥምረት መሆኑ በተረጋገጠበት በዚህ ወቅት ላይ የህወሓት ቡድን ሌተናል ጀነራል ታደሰ ወረደ በጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ዓመት ከሚያዝያ 1 ጀምሮ ስልጣን ተረክበው ትግራይ ክልልን እንዲያስተዳደሩ በመሾማቸው ህወሓት በሌተናል ጀነራሉ ላይ የመፈንቅለ መንግስት እርምጃን በማካሄድ ዶክተር ደብረጽዮን ገብረ ሚካኤል እንደ ፍስሐ ማንጁስ ወይም ደግሞ እነ ሞንጆሪኖ የመሳሰሉ የህወሓት የፊት መሪዎችን ወደ ስልጣን በማምጣት ትግራይ ክልልን ዳግም በራሳቸው ቁጥጥር ስር ለማድረግ ጥረቶችን እያደረጉ መሆናቸውን የሚገልጹ መረጃዎችም ሲወጡ ቆይተዋል። ታዲያ አሁን ላይ ህወሓት ከሻዕቢያ መንግስት በሚሰጠው ተልዕኮ አማካኝነት የኢትዮጵያን የውስጥ ሰላም ለማተራመስ በሚያደርገው ጥረት ላይ ትግራይ ክልል ላይ ስልጣንን በእጁ ማስገባት ወሳኝና መሰረታዊ ጉዳይ ነው። ታዲያ ሌተናል ጀነራል ታደሰ ወረደ በጠቅላይ ሚኒስትሩ ከተሾሙበት ጊዜ ጀምሮ በትግራይ ክልል የመፈንቅለ መንግስትን እቅድ አውጥቶ ሲንቀሳቀስ የነበረው ህወሓት የመፈንቅለ መንግስት እቅዱን ለማስፈጸም የተለያዩ ጥረቶችን ሲያደርግ ቆይቷል።
ካደረጋቸው ጥረቶች መካከል ህወሓት ከዚህ ቀደም እንደነገርኳቸው በብልሃትና በብልጠት በከፍተኛ ኢንቨስትመንት ከሚሰማራባቸው መስኮች መካከል የፕሮፓጋንዳው መስክ ነው። የፕሮፓጋንዳው መስክ ላይ አሁን ላይ ህዝቡ እየነቃ መጥቷል። ህዝቡ እያወቀ መጥቷል። የህወሓት ፕሮፓጋንዳ ተጋልጧል እየተባለ ባለበት በዚህ ወቅት ላይ ህወሓት የተለያዩ በትግራይ ክልል የሚገኙ የሚዲያ ተቋማትን በቁጥጥሩ ስር አድርጓል። ጋዜጠኞችን እንዲሁም ደግሞ የተለያዩ አካላትን በግዳጅም ቢሆን የህወሓትን ዓላማ የህወሓትን መዝሙር የህወሓትን የጥፋት አጀንዳ እንዲያራግቡና ህወሓት ተበድያለው የፌዴራል መንግስቱ ጥቃት እያደረሰብኝ ነው የሚለውን ሀሳቡን እንዲያንጸባርቁለት ባደረጋቸው አካላት አማካኝነት ሌተናል ጀነራል ታደሰ ወረደ የሰጡትን ቃለ መጠይቅ በሌላ ትርጓሜ አድርገው የመፈንቅለ መንግስትን ለመፈጸም የሚያስችላቸውን እቅድ ለማሳካት ከፍተኛ ጥረት እያደረጉ ይገኛሉ። የህወሓትን የሚዲያ ስራ በበላይነት ወይም ደግሞ የሚዲያ ክንፉን የምትመራው ሞንጆሪ ነው። ከዚህ በፊት በተደጋጋሚ እንደተነገረው ህወሓት በፕሮፓጋንዳ ያለውን አቅም ሙሉ ለሙሉ የመጠቀም እድሉን እየተጠቀመ ባለበት በዚህ ወቅት ላይ እዚህ ግባ የሚባል ውጤት ማምጣት አልቻሉም። ህወሓት አሁን ላይ ያለው የፕሮፓጋንዳ አካሄድ ወይም ደግሞ የሚዲያ አጠቃቀም በትግራይ ክልል የሚቀር ብቻ ሳይሆን የተለያዩ ዓለማችን ሀገራት ላይ የተዳረሰ ደግሞ የሻዕቢያ መንግስት የሚዲያ ክንፎች የሚላቸው ወይም ደግሞ የሻዕቢያ መንግስት የሚዲያ ወታደሮች ጭምር ከህወሓት ጎን ተሰልፈው በኢትዮጵያ ፌዴራል መንግስትና በትግራይ ክልል ጊዜያዊ አስተዳደር ላይ በትግራይ ህዝብ ላይ ሀሰተኛ መረጃዎችን በማሰራጨት ዘመቻዎችን እየከፈቱ ያሉበት ሁኔታ እየተጠናከረበት ነው። ለዚህም ነው ሌተናል ጀነራሉ ከሚያዝያ 1 ጀምሮ የትግራይ ክልል ፕሬዚዳንት ሆነው እንደ አዲስ ከተሾሙበት ጊዜ ጀምሮ የእሳቸውን ንግግሮች ሌላ ፖለቲካዊ አንድምታ እንዲሰጣቸው በማድረግ ሀሳቦቻቸውን በመቆራረጥ ጅምር በተለያዩ መድረኮች ላይ እየተላለፈ ያሉት። ይህን ተከትሎ ሌተናል ጀነራል ታደሰ ወረደ ለህወሓት ባለስልጣናት ህወሓትን ለሚደግፈው ህወሓትን ለሚገልበው ሻዕቢያ ጭምር ቁርጥ ያለ ምላሻቸውን ሰጥተዋል ወይም ደግሞ ምላሻቸውንም አስቀምጠዋል። ሌተናል ጀነራል ታደሰ ታዲያ እነዚህ በህወሓት ቁጥጥር ስር ያሉ ሚዲያዎች እንዲሁም ደግሞ ህወሓት በተለያዩ ሶሻል ሚዲያዎች ላይ ባሰማራቸው ኃይሎች አማካኝነት የሚተላለፉ የሚተላለፉ መልእክቶች የሚተላለፉ የመፈንቅለ መንግስት እርምጃዎችን ተከትሎ ያስተላለፉት መልእክት በጊዜያዊ መንግስት ላይ መፈንቅለ መንግስት ወይም ደግሞ በነሱ ቋንቋ ኩዴታን ለማድረግ እንዳታስቡ እንዳትተገብሩት ብለው አስጠንቅቀዋል። ሌተናል ጀነራሉ ይህን መልእክት ሲያስተላልፉ ህወሓት ጋር ሄዶ የሚያስተጋባው የመፈንቅለ መንግስት እርምጃ የሚወስዱ ከሆነ ጊዜያዊ አስተዳደሩ ብቻ ሳይሆን የፌዴራል መንግስትን ጭምር ህወሓትን ለአንዴና ለመጨረሻ ጊዜ እንደሚሸኙ ጭምር የሚያረጋግጥ መልእክት ነው። ሌተናል ጀነራሉ ይህንን ባስተላለፉበት መልእክት ላይ ህወሓት ምን አጀንዳ እያራገበ ነው ከተባለ በትግራይ ክልል ነባር መንግስት ይመለስ የሚል አጀንዳን ቀርጦ እየተንቀሳቀሰ ነው ያለው። የትኛው መንግስት? የትግራይ ህዝብን የሚያስለቅስ የትግራይ ህዝብ ላይ ሁለተኛ ዙር ጦርነትን እየጠራ ያለው መንግስት የትግራይ ህዝብና መላው የኢትዮጵያ ህዝብን ጥቅም አሳልፎ ሰጥቶ ከሻዕቢያ ጋር ተጣምሮ እየሰራ ያለው ህወሓት ዳግም ይመለስልን፣ ተጨማሪ ግጭትና ጥፋትን እናጥፋ፣ ግጭት እየጠመቁ ጥፋትን እየደገሱ ግጭትና ጥፋትን እናጥፋ ብለው ያለፈው መንግስት ይመለስልን የሚል እርምጃን ይዘዋል። ይሄ መንግስት መመለሳቸው ወይም ደግሞ ያለፈው ስርዓትን መመለሳቸው ለትግራይ ህዝብ ብቻ ሳይሆን ለመላው ኢትዮጵያ ውድቀትን እንጂ ድልን የሚያስገኝ አይደለም። በተደጋጋሚ ከህወሓት ጋር አብረው ሲሰሩ የነበሩት እንደ ጀነራል ጻድቃን ገብረትንሳኤ ከህወሓት ጋር አብረው የነበሩት አቶ ጌታቸው ረዳን ጨምሮ ሌሎች እንደ ወይዘሮ ኬሪያ ኢብራሂም በቅርብ ጊዜ እንደገለጹት ህወሓት የጥፋት አጀንዳ ያለው ለህዝብ ሳይሆን ለድርጅቱ የሚሞት የደምና ያጥንት ዋጋ እየከፈለ ህወሓትን ማስቀጠል እንጂ ትግራይን ማስቀጠል የማይፈልግ የስግብግቦች ስብስብ መሆኑን ገልጸዋል። ይህንኑን ያሉት ሌተናል ጀነራሉ ነባር መንግስት ይመለስልን ብለው በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት ለማድረግ ማሰብ ውድቀትን ያመጣል። የትግራይ ህዝብን ወደማይወጣበት ቁልቁለት ውስጥ ይከታል። ለትግራይ ህዝብ ብቻ አይደለም፣ ለመላው ኢትዮጵያ አደጋን የሚቋጠር ነው። ስለዚህ ህወሓት እንዳያስበው ይህን ነገር እቅድ ውስጥ እንዳያካተው ጭምር ሌተናል ጀነራል ታደሰ ወረደ ገልጸዋል። የዚህ መልእክት መተላለፍ ህወሓት ከገጠመው የጦር መዳከም የገጠመው ካለው ክህደት ኃይሎቹ እየተበታተኑ ወደ ሌላ ኃይል መፍጠር ጋር እያደረጉት ያለው ጥረት ከሻዕቢያ ጋር የፈጠረው ጥምረት አዋጭ አለመሆን የግብፅ እና የሻዕቢያ ቅጥረኛ መሆን ኢትዮጵያን ወደኋላ እንደማያስቀራት እየተረዳ ባለበት በዚህ ወቅት ላይ ጊዜያዊ አስተዳደሩ ያስተላለፉት መልእክት ቱ ዘ ፖይንት የሆነና የህወሓትን አሁናዊ አቋም በግልጽ ያሳየ ነው። እንዳትሞክሩት ማለት ብትሞክሩት ያልቅላችኋል፣ ያበቃላችኋል የሚል መልእክት ያለው ህወሓት በአክሱም ከተማ ላይ እንግዲህ ነባሩ መንግስት ይመለስልን የሚለው ውሳኔን አሳልፎ
ለዘጠኙ ካውንስል ሌተናል ጀነራል ታደሰ ወረደ ያሉበትን ጨምሮ ለሌላኛው ካውንስል ለዚህ 9 አባላት ላሉት ካውንስል ውሳኔ ሀሳቡን አላሳወቅም። ቢያሳውቅም እንኳን 9ኙ ካውንስል ህወሓትን የመመለስ ህወሓት ትግራይ ክልልን እንዲያስተዳድር ዳግም እድል የመስጠት ፍላጎት የላቸውም። እነዚህ 9 ካውንስሎች እንኳን የሚሰጡት ህዝቡ አይፈልገውም። በነገራችን ላይ ለፕሮፓጋንዳቸው ሲሉ የትግራይ ህዝብ ከህወሓት ጎን እንደሆነ የትግራይ ህዝብ ህወሓትን እንደሚደግፍ የተለያዩ አጀንዳዎችን አንስተው ይለፍፋሉ እንጂ የትግራይ ህዝብ ሀዘን ውስጥ ያለ፣ የትግራይ ህዝብ ድቀት ውስጥ ያለ፣ የትግራይ ህዝብ በአሁኑ ጊዜ ላይ ጦርነት የማይፈልግ ሰላም ናፋቂ የሆነ ህዝብ መሆኑን እያረጋገጠ ይገኛል። አንፈልግም። ህወሓት ወደ ጦርነት ይከተል፣ ልጆቻችንን እየገደለብን ነው፣ ሰላማችንን አተናል፣ እኛ ጦርነት አንፈልግም፣ ሰላም ነው የምንፈልገው፣ መኖር እንፈልጋለን እያሉ የትግራይ እናቶች እያለቀሱ ነው ያሉት። ወጣቶች እያለቀሱ ነው ያሉት። የትግራይ ወጣቶች እያለቀሱ ነው ያሉት። ወደ ጦርነት አንገባም እያሉ ነው ያሉት። ህወሓት ግን የቀድሞውን መንግስትን መልስ፣ የቀድሞውን ስርዓት እናምጣ፣ ከፌዴራል መንግስቱ ጋር እንጋጭ፣ ጊዜያዊ አስተዳደሩን እናስወግድ፣ ይሄ ሁሉ አካሄድ፣ ሁሉ መደላደል ሻዕቢያን ወደ ትግራይ ክልል ማስገባት፣ ኢትዮጵያ ማፍረስ፣ ከዛ የሻዕቢያን እቅድ ማሳካት ነው። ህወሓት ከጅምሩም ጀምሮ የራሱ እቅድና ዓላማ ኖሮት አይቀርም። ዓላማው ለሻዕቢያ ቅጥረኛ መሆን፣ ለግብፅ ቅጥረኛ መሆንና ኢትዮጵያ የምትባለን ሀገር የማፍረስ ዓላማ ነው ያላቸው። ለዚህ ነው ሁል ጊዜ ነባሩ መንግስት ይመለስልን የሚል ቅንቃኔ። ሽማግሌዎች ስልጣን ላይ ሊቀመጡኛ በዊልቸር አንሄድም የሚላቸውን የትግራይ ወጣትን ድምፅ እንኳን ለመስማት ፈቃደኛ ያልሆኑ አካላት ናቸው። በዚህ ሁኔታ ውስጥ ባሉበት በዚህ ወቅት ላይ የትግራይ ክልል የሚገኙ ሚዲያዎችን በእጃቸው አስገብተው ተቆጣጥረው ሚዲያዎች ላይ ብልጫ በመውሰድ የሌተናል ጀነራሉን ሀሳብ በመቆራረጥ ሌሎች በክልሉ የሚገኙ የፖለቲካ ፓርቲዎች የሚያነሳቸውን ሀሳቦችን በመቆራረጥ የህዝብን ድምፅ በማፈን ትግራይ ክልል ላይ ዳግም ራሳቸው ወደ ስልጣን ለመመለስ ጥረት እያደረጉ ነው ያሉት። ለዚህ ነው አትሞክሩት የተባሉት። ሌተናል ጀነራሉ በነገራችን ላይ አሁን ላይ ያላቸው ብቸኛ ምርጫ ከፌዴራል መንግስቱ ጋር ማበር፣ ከትግራይ ህዝብ ጋር ማበር ነው። ከትግራይ ህዝብና ከፌዴራል መንግስቱ ጋር የማያብሩ ከሆነና ለትግራይ ህዝብ ሰላም የማይሰሩ ከሆነ ተመሳሳይ ነገር ነው እሳቸው የሚገጥማቸው። ለዚህም ነው አትሞክሩት የመፈንቅለ መንግስቱን እርምጃ። መፈንቅለ መንግስት አይደለም። ህወሓት ከፓርቲነት በምርጫ ቦርድ ታግዷል። ምርጫ ቦርድ ዳግም ለህወሓት የፓርቲነት እውቅናን እስካልሰጠው ድረስ ትግራይን መምራት አይደለም ለመምራት የሚያስችሉ ውድድር ውስጥ መካተት አትችሉም። መካተት ስላልቻላችሁ አሁን ላይ እያየናቸው ነው። በሰባተኛው ሀገራዊ ምርጫ ላይ የእናንተን አጀንዳ የሚያራግቡ ኤርትራን ቀኝ ግዛት ገዝታ ኢትዮጵያ ስጨቁን ነበር የሚሉ አላዋቂዎች ሀገርን አሳልፈው የሚሰጡ ፖለቲካ ፓርቲዎችን የወለዳችሁት ይህን ስላልቻላችሁ ነው። መመለስ ስላልቻላችሁ ነው። ታዲያ ይህን መነሻ አድርገው እያደረጉት ባለው እንቅስቃሴ ላይ ስልጣን በጩኸት በደቦ በመተባበር እከሌ ውረድ ይሄ ነው ብሎ ድንጋይ በመወርወር ህዝብ በመጨረስ አይመጣም። ሌተናል ጀነራሉ አሁን ላይ ትክክለኛ ውሳኔ የወሰኑት ህወሓትም የሚያዛችሁ ሻዕቢያም የሚያዛችሁ ግብፅን እንዳትሞክሩት፣ ከሞከራችሁት መቀመቅ ነው የምትወርዱት። ለዚህ ነው ሌተናል ጀነራሉ እንዳትሞክሩት ያሉት። ከሚዲያ ጋርም ተመሳሳይ ሀሳብ ላይ ያደርጉት። ህወሓት በቁጥጥር ስር አውሎታል። ስለዚህ ሀሳባችን እየተቆረጠ ነው። በፍቃዴ ስልጣን እለቃለሁ ብለዋል ተብሎ የተቆረጠ ድምፅ አውጥተው ሲያራግቡ ነበር። በፍቃዴ እለቃለሁ ስላሉ ነው እኛ የመፈንቅለ መንግስት አይደለም አላሉም። እየቆራረጣችሁ እያቀረባችሁት ያለው ሀሳብ ራሳችሁን ነው የሚያጠፋችሁ። አሁን ላይ የሚዲያ አካሎቻችሁ ሁሉ እኮ ቁጥራቸው ከጊዜ ወደ ጊዜ እየቀነሰ መጥቷል። ስለዚህ ህወሓት አሁንም ለትግራይ ህዝብ ኢትዮጵያዊነትን የምታስቡ ከሆነ አሁንም ነው ስምምነት ፈጽሙ። ጦር ይብቃ። የትግራይ ህዝብ እናት፣ ወንድም ልጆቻችሁ ላይ አትጨክኑባቸው። ወደ ጦርነት አትማግዷቸው። ለእናንተ ድሎት፣ ለእናንተ የስልጣን ጥማት ህዝቡን አትጨርሱት። ይሄ የሆነ ባለበት በዚህ ወቅት ላይ ኤርትራ በህወሓት በኩል ኢትዮጵያ ላይ የጀመረችውን እንቅስቃሴ አጠናክራ ቀጥላ እፎይ ብላ በተቀመጠችበት ጊዜ ላይ አሜሪካ በተደጋጋሚ ኤርትራ ከአሜሪካ ጋር ያላት የሁለትዮሽ ግንኙነትን አድሳ ዲፕሎማሲ ጫና ፈጥራ የቀይ ባህሩን የኢትዮጵያን ጥያቄ አዳፍናለሁ የሚል እቅድ እያወጣች በነበረበት ወቅት ላይ የተለያዩ ጥረቶችን ስታደርግ ብትቆይም ኤርትራ ስታቀርብ ለነበረው የዲፕሎማሲ ጥሪ፣ ኤርትራ ስታቀርብ ለነበረው የሁለትዮሽ ግንኙነት ምላሽ ያልሰጠችው አሜሪካ አሁን ግን የመካከለኛው ምስራቅ ጦርነት መጠናከርን ተከትሎ ቀይ ባህር ላይ የቀይ ባህር ዳርቻን ስትራቴጂካዊ የሆነ ቦታ 700 ማይልን የምትቆጣጠረው ኤርትራ ጋር ዲፕሎማሲ ጥምረትን ለማጠናከር ጥረቶች እያደረገች መሆኑን ዎል ስትሪት ጆርናል ዘግቧል። አሜሪካ አሁን ላይ ባለው ሁኔታ የቀይ ባህር ዳርቻ ላይ አካል ያልሆነችው
ወደ ቀይ ባህር ለመግባት ጥረቶች እያደረገች ካለችው ኢትዮጵያ ጋር ስትራቴጂካዊ የሆነ ስምምነትን በፈረመች ማግስት የቀይ ባህር ደህንነትን አስጠብቃለሁ ባለች ማግስት ኢትዮጵያ የተለያዩ ጫናዎችን እየፈጠረች ባለችበት በዚህ ወቅት ላይ አሜሪካ በራሷ የኢትዮጵያን የቀይ ባህር ጥያቄ ደግፋለሁ ባለችበት በዚህ ወቅት ላይ ከኤርትራ ጋር ዲፕሎማሲያዊ ግንኙነት ለምንድን ነው መፍጠር የፈለገችው የሚል ጥያቄዎች ፖለቲከኞች እያነሱ ይገኛሉ። ዎል ስትሪት ጆርናል እንደሚገልጸው ከሆነ አሜሪካ ደህንነቷን እና የበላይነቷን ለማስጠበቅ አይደለም በአምባገነናዊ ጸረ ዲሞክራሲያዊ ተብላ ከዓለም ሲስተምና ስርዓት ከተገለለችው ኤርትራ ጋር ይቀርና ሀገር ሆና ያልተመሰረተች ትንሽዬ ቦታ እንኳን ብታገኝ ስትራቴጂካዊ ጥቅሟን ለማስከበር ስትል አጋርነቷን ታጠናክራለች። ለዚህም ነው አሜሪካ አምባሳደሯን ሞሰድ ብሉስን በመጠቀም ከግብፅ ጋር ውይይቶች ስታደርግ ነበረ። በግብፅና በኤርትራ መካከል ያለው የሁለትዮሽ የዲፕሎማሲ ጥምረት ይታወቃል። ከዲፕሎማሲ ጥምረት አሁን ደግሞ በቅርቡ ወደ ታዳሽ ኢነርጂ ጥምረትም አሸጋግረውታል። እነዚህ ባሉበት በዚህ ወቅት ላይ በአሜሪካና በኤርትራ መካከል አዲስ የሚባል ዲፕሎማሲያዊ ግንኙነትን ለመፍጠር አሜሪካ ጥረት እያደረገች ነው ተብሏል። አሁን ላይ ታዲያ አሜሪካ ከኤርትራ ጋር ያላትን የሁለትዮሽ ግንኙነት ለማጠናከር አቅዳለች ሲባል የተለያዩ ፖለቲካ አስተያየት ሰጪዎች፣ የተለያዩ ተንታኞች እየገለጹት እንዳለው ዎል ስትሪት ጆርናልም እንዳወጣው አሜሪካ ኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ ሁሉ ትችላለች ይላል። አሜሪካ አሁን ላይ ከኤርትራ ጋር የመካከለኛው ምስራቅ ጦርነትን ተከትሎ የበላይነቷን ለማስጠበቅ ስትል የሁለትዮሽ ግንኙነቷን ብታጠናክርም ከኤርትራ ጋር ጠንካራ የሚባል ግንኙነት ያላት ኢራንን ከጎኗ ያዘችው ኤርትራ ይህን ጥያቄ በዚህ ወቅት ላይ ትቀበለዋለች ወይ ብሎ ማሰብ ደግሞ ሌላኛው ከባድ ጉዳይ ነው። በኤርትራና በኢራን መካከል ያለው ግንኙነት ይታወቃል። በቀይ ባህር ዳርቻ ላይ ኢራን ያላት ቦታ ይታወቃል። ለየመኑ ሁቲ ቡድን ጭምር የቀይ ባህር ዳርቻን ያከራየችው ኤርትራ ከአሜሪካ ጋር ጥምረት ፈጥራ ኢራን ላይ ክደት ትፈጽማለች ብሎ ማሰቡ ዘበት ነው። ስለዚህ አሜሪካ ከኤርትራ ጋር ያላትን ግንኙነት ለማጠናከር ወይም ደግሞ አዲስ ዲፕሎማሲያዊ ጥምረት ለመፍጠር ግብፅን እንደ መጠቀሚያ አድርጋ ወስዳታለች። ከግብፅ ጋር እየተደረጉ ያሉ ምክክሮች አሉ። ሞሳድ ብሉስ በግብፅ ያደረጉት ቆይታ አለ። የኤርትራ ባለስልጣናት ግብፅ ካይሮ ላይ ያደረጉት ቆይታ አለ። ስለዚህ በአሜሪካና በኤርትራ መካከል ያለው ግንኙነት ታደሰ ማለት አሜሪካ የቀይ ባህር ደህንነትን ለማስጠበቅ በምታደርገው ጥረት ላይ አጋር ያደረገቻት ኢትዮጵያ የቀይ ባህር ጥያቄ አብሮ ነው የሚነሳው። ስለዚህ ኢትዮጵያ ቻይናና ሩሲያን ሳውዲን ያደራድሯታል ተብሎ ሲጠበቅ በጎን ደግሞ አሜሪካ አደራዳሪ መሆና ልትቀርብ ትችላለች። የቀይ ባህር ደህንነትን ለማስጠበቅ ስትል ክብሯን ለማስመለስ ስትል ደግሞ እንደ ኢትዮጵያ ያሉ ሀገራትን ብሔራዊ ጥቅምን ማስጠበቅ ግድ ይላታል። ለዚህም ነው ከኢራን ጋር ያላትን የሁለትዮሽ ግንኙነት አፍርሳ ከአሜሪካ ጋር የምትሆን ከሆነ ኤርትራ እሰየው። ነገር ግን ኤርትራውን ባለው ሁኔታ ላይ ከኢራን ጋር ያላትን ግንኙነት ማፍረስ አትፈልግም። ከኢራን በተጨማሪ በጠንካራ የሚባል ኢኮኖሚ በሌላት ኤርትራ ላይ የገቢ ምንጯ የሆነው የቀይ ባህር ዳርቻ ላይ ያከራየቻቸው ደሴቶች፣ ያከራየቻቸው መሬቶች ናቸው። 700 ማይል የሚያክለውን የቀይ ባህር ዳርቻ አሜሪካ በእጇ የምታስገባ ከሆነ ኤርትራ ኢኮኖሚዋ ይዳከማል። ልማት መስራት አትችልም። ስለ ኢኮኖሚ ቆም ብላ ማሰብ አትችልም። ኢኮኖሚ የምትሰራው ኢትዮጵያን እግር በእግር እየተከተለች እንቅፋት የመሆን አቅም እንጂ ያላት እንቅፋት የመሆን አቅምም ሲባል ማቋረጥ አትችልም። ነገር ግን አጀንዳ የመፍጠር አቅሞቿን አሳይታለች። የራሷን ኢኮኖሚ መገንባት አትችልም። ስለዚህ በአሜሪካና በኤርትራ መካከል የሚገነባው የሁለትዮሽ ግንኙነት ለኢትዮጵያ ስጋት ይሆናል የሚሉ አካላት አልተመለከቱትም። አሜሪካ ኢትዮጵያን በቀይ ባህር ዳርቻ ላይ ስትራቴጂካዊ አጋሯ ወስዳታለች። ኤርትራን አጋሯ አድርጋ የምትወስዳ 2026 ላይ የሴኪሪቲ እቅዷ ላይ ኤርትራን ስጋት ናት ብላ ያስቀምጠቻት አሜሪካ ብሔራዊ ጥቅሟን ለማስጠበቅ ነው አሁን ላይ 700 ማይል የሚሆኑ የቀይ ባህር ዳርቻ መሬት ለማግኘት ስትል ከኤርትራ ጋር እየተድበሰበሰች ያለችው። ዶናልድ ትራምፕ ጥቅማቸውን ለማስከበር ከማንም ጋር ይወዳጃሉ። ስለዚህ በአሜሪካና በኤርትራ መካከል ያለው ታሪካዊ የሆነ መኳረፍ፣ ታሪካዊ የሆነ ዲፕሎማሲ ርቀት አሁን ላይ ሊፈታ ይችላሉ የሚለው የብዙዎች ጥያቄ ነው። ኤርትራ ግን ጨክና ከነ ኢራንና ከነ ሁቲ ትርቃለች ወይ? የማይታሰብ ጉዳይ ነው። ስለዚህ በአሜሪካና በኤርትራ መካከል ቀጣይ ምን ሊፈጠር ይችላል የሚለው የሁላችንም ጥያቄ ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን አስቀምጡ። ወደ መጨረሻው አጀንዳም ተሻገርኩኝ። ሁለተኛው አጀንዳችን በአፍሪካ ቀንድ ላይ አሁን ላይ ባለው ሁኔታ የመካከለኛው ምስራቅ ጦርነት ወደ አፍሪካ ቀንድ እየመጣ ነው የሚያስብሉ ሀሳቦች አሉ። እስራኤል በቀይ ባህር ዳርቻ ላይ ያላትን የበላይነት ለማስጠበቅ ኢራን ላይ ኢላማውን የጠበቀ ጥቃት ለመፈጸም የየመኑ ሁቲ ቡድን ላይ ጥቃት ለመፈጸም በምታደርገው ጥረት ላይ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ሰጥታለች። የሉዓላዊ ሀገርነት እውቅናን ሰጥታ እስራኤል ሳታበቃ ገና የሉዓላዊ ሀገርነት እውቅናን ሰጥቻለሁ ስትል የአፍሪካ ቀንድ በአንድ እግሩ ነው የቆመው። እነ ግብፅ፣ እነ ጅቡቲ፣ እነ ኤርትራ፣ ሶማሊያ፣ እነ ቱርክ 16 የሚሆኑ የአረብ ሀገራት ተቃውሟቸውን አሰምተው እንኳን ሳይጨርሱ እስራኤል ዲፕሎማቷን ሾማ ልካለች።
እነዚህ ሁሉ ባሉበት በዚህ ሁኔታ ላይ የእስራኤል መንግስት እየወሰደ ባለው እርምጃ ሶማሊያ ባለፉት ጊዜያት ላይ ለራስ ገዟ ሶማሊላንድ እስራኤል የሉዓላዊ ሀገርነት እውቅናን መስጠቷን የማታቆም ከሆነ ይህን ውሳኔዋን የማትቀይር ከሆነ ወደ ጦርነት እንገባለን ወይም ደግሞ ጦሬን አዘምታለሁ ካለች በኋላ የጦርነቱ ጉዳይ የማይሆን እንደሆነ ሲገባት የተደገፈቻቸውን እነ ግብፅ እነ ኤርትራ ጅቡቲን ጨምሮ እነ ቱርክስ ከሀያላኑ ተርታ ትሰለፋለች። እነዚህ ግን ጎረቤት ሀገራቶቿ አዋጭ አለመሆናቸውን አሁን ላይ ስትረዳ አለሳልሰው ቆይታ ነበር ወደ ጦርነት እንገባለን የሚለውን ጉዳዩን። ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ስትሰጥ እስራኤል የእስራኤልን እኮ በቀል የተወጣችው የተባበሩት አረብ ኤሚሬትን ከቀጠናው እንድትወጣ ግፊት በማድረግ ስታለማቸው የነበሩ ወደቦችን ትታ እንድትወጣ በማድረግ ጭምር ነው። እነዚህን ውሳኔዎችን ማሳልፋ እስራኤልን ለራስ ገዟ ሶማሊላንድ የምትሰጠውን ድጋፍ ማስቆም አልቻለችም። ስለዚህ እስራኤል ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅናን በሰጠች ማግስት ከወራት በኋላ ዲፕሎማቷን ሾመች። አሁን ላይ በእስራኤል በአሜሪካና በኢራን መካከል ባለው ጦርነት ላይ እስራኤል የራስ ገዟ ሶማሊላንዱን በርበራ ወደብን ጨምሮ ራስ ገዟ ሶማሊላንድ ላይ ያሉ ስትራቴጂካዊ ቦታዎችን ተጠቅማ የጦር ብልጫ ለመውሰድ በምታደርገው ጥረት ላይ እየተጠናከረ መምጣቱን ተከትሎ ሶማሊያ የእስራኤል መርከቦች የባብላል መንደብ ወሽመጦችን ተሻግረው እንዳያልፉ ክልከላ አድርጋለች። አይነኩት እንደኩ የሶማሊያው ፕሬዚዳንት ሀሰን ሼክ መሐመድ እንደ ሀገር ለመቆም ሉዓላዊ ሀገር ሆነው ለመቆም እንኳን እየተንገዳገዱ ያሉት ይህ ፕሬዚዳንት በውስጣዊ ኃይሎች እየታመሰ ያለችውን ሀገራቸውን ሰላም ሳያስከብሩ የማይነካውን ነክተዋል። የማይነካውን ከመንካት ባለፈም ደግሞ ያልሆነ ተስፋ የሰጧቸው እነ ግብፅና እነ ኤርትራ ተማምነው ነው እንግዲህ ይህን ውሳኔ የወሰኑት። ስለዚህ የእስራኤል መርከቦች በባብላል መንደብ ወሽመጥ ላይ አያልፉም ብለዋል። እስራኤል ለዚህ ምላሽ ትሰጣለች፣ ያጸፋ ምላሽ ትሰጣለች ተብሎም ይጠበቃል። እስቲ የእስራኤል መርከብ ይለፍና ሶማሊያ የምትወስደውን እርምጃ እንየው የሚሉም አካላት አሉ። ሶማሊያ እስራኤል ላይ ይህን ክልከላ ስታወጣ የጦር ኃይሏን የማደራጀት ስራውን ጎን ለጎን ይዛለች። ጎረቤት ሀገሮቿ ኬንያ፣ ኢትዮጵያ፣ ሌሎች ሀገራት የጦር አቅማቸውን እያጠናከሩ ነው ያሉት። ስለዚህ ከቀናት በፊት ከሱዳኑ ጦር መሪ ጀነራል አልቡርሃን ጋር የ1.5 ሚሊዮን የአሜሪካን ዶላር የጦር ጀት ስምምነት የተፈራረመችው ፓኪስታን በሳውዲ መንግስት ግፊት አማካኝነት ከሱዳን ጋር ስምምነቷን ስታፈርስ አሁን ደግሞ ወደ ሶማሊያ ፊቷን አዞራ 900 ሚሊዮን የአሜሪካን ዶላር ዋጋ የሚያወጡ 24 የሚሆኑ የጦር ጀቶችን ለሶማሌ አየር ኃይል ልታስረክብ መሆኗን እንግዲህ የፖለቲካ ተንታኞች የተለያዩ እንደ ክላሽ ሪፖርት አይነት ዓለም አቀፍ ሚዲያ ተቋማት እየዘገቡት ይገኛሉ። ሀሰን ሼክ መሐመድ የኢትዮጵያ የጦር ዝግጅት፣ የኢትዮጵያ መከላከያ መደራጀት፣ የኢትዮጵያ መከላከያ በጦር አቅም ራሱን ማጎልበቱ ስጋት ነው። ኢትዮጵያ ጦር ተንካሽ ነች እየተባለች ባለችበት በዚህ ወቅት ላይ ጦሩን አለማዘጋጀት፣ የራሱን አቅም አለመገንባቱ ተጠቂ እንደሚያደርገው ስለተገነዘበ እንደነ ኤርትራ ከመለፍለፍ ይልቅ 24 የሚሆኑ የጦር ጀቶችን ከፓኪስታን ለመታጠቅ ስምምነት ላይ ደርሷል። ፓኪስታንም ያንን የጦር ጀት ለማስታጠቅ የሚያስችሉ ዝግጅቷን አጠናቃለች። ሶማሊያ ጄኤፍ 17 ታንደር ብሎክ 3 የተባለውን የጦር ጀት የምትታጠቅበትን ስምምነት ከፓኪስታን ጋር ስታጠናቀቅ ከሀያላን ሀገራት ጋር ትንኮሳ ውስጥ እንደምትገባ ብዙዎች እየተናገሩ ነበር። ትንኮሳ ውስጥ መግባት አይደለም እስራኤልን ባብላል መንደቦች መጠን መርከቦችሽ እንዳያልፉ ብላ ማስጠንቀቂያ ስትሰጣት በእነዚህ 24 ጀቶች ብቻ አይደለም ትምምኗ እኮ ሀገራቶች አሉ አጋሮቼ ብላ ነው ያመነችው። ምንም እንኳን ሶማሊያ ከ24 ጀቶችን ለማስገባት የሚያስችል ስምምነት ብፈጸምም እነዛን የጦር ጀቶች ማስተናገድ የሚያስችል የአየር አቅም የላትም። እነዛን የጦር ጀቶች ማስተናገድ የሚችል የአየር ማኮብኮቢያ ስፍራ የላትም። እነዛን የጦር ጀቶች ማስተናገድ የሚያስችል የጦር አቅም የላትም። ገና የጦር ኦፕሬተሮቹ ስልጠና ወስደው የቴክኒክ ድጋፍ ተደርጎባቸው የሶማሊያ ጦር እንደ አዲስ ራሱን አደራጅተው ነው እነዚህ የጦር ጀቶች ወደ ተግባር የሚገቡት። እነዚህ ሁኔታዎች ባሉበት በዚህ ወቅት ላይ ሶማሊያ ደፈር ብላ እስራኤልን መርከቦችሽ በዚህ ጋር እንዳያርፉ ያለችው በአፍሪካ ቀንድ ላይ ያለውን ውጥረት የሚያባብስ ግን ደግሞ የመካከለኛው ምስራቅ ጦርነትን ተከትሎ ሶማሊያ የሶማሌላንድ ወደቦችን የሶማሌላንድ የቀይ ባህር ዳርቻዎችን ተጠቅማ እስራኤል ለምትወስደው እርምጃ እንቅፋት ይሆናል ብላ ስላሰበች ነው። አይሆንም። እስራኤል ይበልጥ ሶማሊያ እያሳለፈች ያለችውን ውሳኔ ተከትሎ ከሶማሊያ በተቃራኒ የቆሙ ሀገራት ጋር ድጋፏን በመስጠት የኢትዮጵያን የቀይ ባህር ጥያቄ የሚያጣድፈው የራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን ጭምር በማጠናከር ኢትዮጵያ ወደ ቀይ ባህር ዳግም የምትመለስበትን መንገድ የሚመቻችበትን እድል ነው የምትሰጣት። ለዚህም ነው እስራኤል ልክ ወደ ራስ ገዟ ሶማሌላንድ ስትጠጋ እነ ግብፅ፣ እነ ኤርትራ፣ እነ ጅቡቲ፣ እነ ሶማሊያ የሚያረጋቸውን ያሰጣቸው። ቀጠናው ሊታመስ ነው፣ ቀጠናው በአንድ እግሩ ሊቆም ነው ያሉት የሉዓላዊ ሀገርነት እውቅናን
ስላገኘች አይደለም። የሶማሊያ ሉዓላዊነት ስለተጣሰ አይደለም። ኢትዮጵያ የምትባል ሀገር ስትራቴጂካዊ ወደ ተባለ ወደ ቀይ ባህር ትገባለች። ያን ጊዜ ያበቃልናል ነው በቃ። ኦቨርኦል ፖይንቱ ከነ እስራኤል ከኬንያ ከተባበሩት አረብ ኤምሬት ከአሜሪካ ከሱዳኑ ፈጥኖ ደራሽ ኃይል ጋር አንድ አሰላለፍ አላቸው ተብሎ እየተነገረ ባለበት በዚህ ወቅት ላይ እስራኤልን ውሳኔ የወሰነችው ኢትዮጵያን ለመጥቀም ነው። ኦፍኮርስ ኢትዮጵያን ትጠቅማለች፣ ራሷን ትጠቅማለች፣ ስትራቴጂካዊ ጥቅሞቿን ታገኛለች። እነዚህ ሁኔታዎች አሁን ላይ መጠናከር በነገራችን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በመካከለኛው ምስራቅ ጦርነት ላይ የጦርነት ቀጠና ድረስ በመግባት አቡዳቢ ሄደው ጎብኝተዋል። ያኔ ለአቡዳቢ ያላቸውን አጋርነት አሳይቷል። እሳቸው ሄደው ከመጡ በኋላ ደግሞ የኬንያው ፕሬዚዳንት አሁን ዛሬ ላይ ሄደዋል አቡዳቢ። እነዚህ ሁሉ አሰላለፎቹን ክሊር እያደረጉ ነው ያሉት። በዚህ አሰላለፍ ውስጥ እነ ሶማሊያ፣ እነ ጅቡቲ፣ እነ ግብፅና እነ ኤርትራ ከጨዋታ ውጭ ሆነዋል። ይሄ ደግሞ ኢትዮጵያ ሀያልነቷን ለመገንባት ለምታደርገው ጥረት ወሳኝ ምዕራፍ ተደርጎ ተወስዷል። ስለዚህ የሶማሌው ፕሬዚዳንት ሀሰን ሼክ መሐመድ መርከቦቹን መከልከል አይደለም እስራኤል ቀጠናው ላይ እንዳትንቀሳቀስ ቢሉም እንኳን በአሁኑ ሰዓት አዋጭ አይደለም። የሚያዋጣው የራስ ገዟ ሶማሌላንድን የሉዓላዊ ሀገርነት እውቅናን መቀበል ከሀያላኑ ጋር መተባበርና ኢትዮጵያን ወደ ቀይ ባህር እንድትገባ መንገዶችን ማመቻቸት ብቻ ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች ዝግጅቶች ተመልሼ እመጣለሁ። እስከዛው ግን ቸር ቆዩ።